ሰላም ሰላም ቤተሰብ ሰላማችሁ ብዝት ተረፍርፍ ይበልልኝ። እንደምን አላችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ብዝት ተረፍርፍ ይበልልኝ እያልኩኝ ዛሬ በነገራችን ላይ ይሄ የምሰራው ምግብ ገንፎ ወይም ቡላ አሰራር ነው። ቡላ ለብቻው አይደለም የምሰራው። እኔ ብቻው ብዙ መስራት አልወድም። ብቻው ይሰራል ማነው ቡላ ብቻው ይሰራል። ግን እኔ መስራት የምወደው ከተለያየ እህል ማለት ሌላ እህል ሲኖሩበት ነው ደስ የሚለኝ እና ዛሬ ደግሞ ሌላ እህል አለው ማለት ነው። በነገራችን ላይ ይሄ ሌላ ሰው ስሪ ደግሞ ስሪልኝ አሰራሩ የሰራሹ ቪዲዮ ላገኘው አልቻልኩም ስላለኝ ነው እንጂ ከዚህ በፊት የሰራሁት አለ እና የቡላ አሰራር ነው። እዚህ ጋር ደግሞ የጥቁር እንትን አለ ጥቁር ጥቁር የእህል አለ ወይም የገብስ እህል ነው የሚባለው እንደዛ አለ ማለት ነው። አሁን እሱ በጥብጬዋለሁ። በሞቀ ውሃ ከሆነ በነገራችን ላይ በደንብ እንትን አይልም። ፍርክሽክሽ ማነው ምንድነው የሚባለው? ይጓጉላል። ስለሚጓጉል በቀዝቃዛ ውሃ ነው ይሄ ዱቄቱ እንትን ያልኩት ማለት ነው የበተንኩት እና ጨው አድርጌበታለሁ። አሁን ጥጄዋለሁ። ያው እንትን ያላለ እህል ስለሆነ ትንሽ ጋዙን ልቀንሰውና በስል ይበል። ትንሽ በሰል ብሎ ወይም ትክትክ ሲል የቡላውን በጥብጬ እጨምራለሁ ማለት ነው። እና እንደ ሰው ብዛት ነው ነገራችን ይሄ ብዙ አለ አይደለም የምፈልገው ትንሽ ነው። ትንሽ ነው የምሰራው። ቡላውም ትንሽ ነው የማደርገው። ይሄ የገንፎ እህሉም ትንሽ ነው ያደረኩትኝ ማለት ነው። እና የአንድ እህቴ ስሪልኝ ካለችኝ እንኳን 15 ቀን ነው በአካል ማውቃት ናት። እንግዲህ ይሄንን ገብተሽ በደንብ ይው። አሰራሩ በጣም ቀላል ነው። ከዛ ደግሞ ከሰራሁ በኋላ ያያችሁት እቺ ጣባ አለችኝ ማለት ነው። ጣባ አደርጋለሁኝ። እንግዲህ ቡላውን ይዤ ልምጣ። ከዛ ያው አብረን እንቀጥላለን ማለት ነው። ውድ ቤተሰቦቼ ጨው አድርጌያለሁ። ጨው አላረግሽም ያለ ጨው ነው እንዴ በዩ እንዳትሉኝ፣ ጨው ትንሽ አድርጌያለሁ። እየበሰሉ ነው። እህሉ በነገራችን ላይ ይወፍራል። ቶሎ ይወፍራል እና እንደዚህ ነው እኔ የምወደው። ጠቆር ያለ የገንፎ እህል ሲሆን እንዴት ነው የምወደው እኔ። ቡላ እንትን ስለሆነ ቡላ ታጥቦ ማን ተዘርግፎ ታጥቦ ስለሆነ ቡላም ጠቆር እንዳለ በነገራችን ላይ ቡላ እንደ ዱቄቱ ነጭ አይደለም። ሲሰራ ታውቃላችሁ ይሰራል። ብዙ ሰው ግን ከስንት አንዱ ነው እንጂ ቡላ የሚጠላ ብዙ ሰው ቡላ ይወዳል። አሰራሩም ያውቃል ማለት ነው። የሚያውቅም ሰው አለ የማያውቅም ሰው አለ። እና ይሄ አሰራሩን በደንብ ተመልከቺ እህቴ በአካል የማውቃት ናት። ስሪና ልቀቂ ያለችኝ። ኖርማሊ አሁን የመብላት ፍላጎት አልነበረኝም። ትንሽ ነው የሰራሁት። ግን እህሉ ያው ፀሀይ ስለመታ ይሆን አላውቅም ትንሽ እንትን በዛብኝ። ብዙ ባይሆንም በዛ ማለት ነው። እና በደንብ ላብራራላችሁ ማለት ነው። ጨው አድርጌያለሁ። የምንፈልገው የፈለግነው የፉርኖ ዱቄትም ካለ መጀመሪያ የፉርኖ ዱቄት እንዳይጓጉልብን በቀዝቃዛ ውሃ አድርገን ጨው አድርገን ያው ድስጣችን ላይ እናደርገዋለን። ከዛ ጋዙ ቀንሰን ደግሞ እንዳይጓጉልብን በደንብ አድርገን እንመታዋለን። እየወፈረ የሚሄድ ከሆነ ደግሞ አጠብ እያደረግን ከዛ ደግሞ ቡላችን በምንፈልገው መጠን ቡላችንን አምጥተን ቡላችን ደግሞ በብቻ በሳህን በትንሽ ውሃ አድርገን በጥብጠን እንዳይጓጉል በአንድ እጃችን እያማስን በአንድ እጃችን ደግሞ የበጠበጥነው ቡላ እየከተትን እንሰራለን ማለት ነው። ከዛ አሁን ይተክተክ ቡላዬን ልበጥብጥና እመለሳለሁ። እና ይሄው ቡላ በነገራችን ላይ ቡላ በፈለጋችሁት ለምሳሌ የሚሰሩት ነው የሚወስነው። አነስ ያለ የምትሰሩ ከሆነ 2 ማንኪያ፣ ብዛት ያለው ከሆነ ደግሞ እያያችሁ እንዳይወፍርም እንዳይቀጥንም ማለት ነው። አሁን ሁለት በቃ ሁለት ነው ሶስት ሊሞላ ትንሽ ነው የቀረው ያደረኩበት ማለት ነው። ትኩረቴ እዚህ ላይ ስለነበር ረስቻለሁ። እንደውም ልቀንስ ለምን የእንትኑ እህል ስላለ የእንትኑ ራሱ ፀሀይ ስለመታ በጣም ውሃ የሚያነሳው የመጀመሪያ እህሉ። ይህ ውዶችዬ አሁን ቡላው ቀጥብጬዋለሁ። እህሌም በደንብ በሰለ። እንዳይጓጉል ብቻ በደንብ ማለት ነው። ሁለቱ እህል ሲገናኝ ሊጓጉል ይችላል። እና ቡላ ሲሆን እኔ በተለይ የቡላ ገንፎ ሲሆን ወፈር ሲል ነው የምወደው። ወፈር ብሎ በቃ ቅቤ ሚጥሚጣ ስታደርጉበት የሚያምር። አሁን ይሄ ወፍር አለ። እንደውም የእንትን ቡላ ማለት
ቡላ ያልተጨመረበት ገንፎን የመሰለ በነገራችን ላይ እና ላሳያችሁ ነው። ካሜራ ማስቀመጫ እንትን ስላለ እንዴት እንደወፈረ የቡላ አይመስልም። አሁን ሌላ የፍርኖ ዱቄት ምናምን ነው የሚመስለው። እና ውዶችዬ አሁን ካሜራ ማስቀመጫ እኮ እንትን ስለሆነ እንዴት እንደሚያስጠላ አነስ ያለች ትልቋ ሌላ የገቡ ልጆች አሉ እነሱ ጋር ነኝ እዛ ላይ ቁጭ ያደረጉበት እና በደንብ ታበስሉታላችሁ። መጀመሪያ እንትኑ ማለት ነው የዱቄቱ ፍርኖ ዱቄቱም ሆነ የገንፎ እህልም ሆነ በደንብ ካበሰላችሁት በኋላ ልክ ከበሰለ በኋላ ቡላችሁ